በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መዝሙረ ዳዊት 81 እግዚአብሔር በአማልክት ማህበር ቆመ፣ በአማልክትም መካከል ይፈርዳል። እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼ ለኃጢአተኞች ፊት ታደላላችሁ? ለድሆችና ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅ አድርጉ። ብቸኛውንና ችግረኛውን አድኑ፣ ከኃጢአተኞች እጅ አስጥሏቸው። አያውቁም አያስተውሉም፣ በጨለማ ውስጥ ይመላለሳሉ። የምድር መሰረቶች ሁሉ ተናወጡ። እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ አልኩ። አቤቱ ተነስ፣ በምድር ላይ ፍረድ፣ አንተ አሕዛብን ሁሉ ትወርሳለህና። መዝሙረ ዳዊት 82 አቤቱ እንዳንተ ማን ነው? አቤቱ ዝም አትበል፣ ቸልም አትበል። እነሆ ጠላቶች ጮኸዋልና የሚጠሉህም ራሳቸውን አንስተዋልና። ሕዝብህን በምክር ሸነገሏቸው፣ በቅዱሳንህም ላይ ተማከሩ። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰብ አሉ። አንድ ሆነው በአንተ ላይ ተማከሩ፣ በአንተ ላይ ቃል ኪዳን አደረጉ። የኤዶማውያን ድንኳኖች፣ እስማኤላውያንም፣ ሞዓብም፣ አጋራውያንም፣ ጌባላሞንም፣ አማሌቅም፣ ፍልስጤማውያንም ከጢሮስ ሰዎች ጋር፣ አሦርም ከእነርሱ ጋር ተባበረ። ለሎጥ ልጆችም ረዳት ሆኗቸው። እንደ ምድያም እንደ ሲሳራ በቂሶንም ወንዝ እንደ ኢያቤስ አድርግባቸው። በዓይንዶር ጠፉ፣ እንደ ምድርም ጉድፍ ሆኑ። አለቆቻቸው እንደ ሄሬብና እንደ ዜብ፣ ታላላቆቻቸውን እንደ ዛብሄልና እንደ ስልማን አድርጋቸው። የእግዚአብሔርን መሠዊያ እንወርሳለን የሚሉትን አምላኬ ሆይ እንደ ትቢያ በነፋስ ፊትም እንደ ገለባ አድርጋቸው። እሳት ዱርን እንደሚያቃጥል ነበልባልም ተራሮችን እንደሚያነድ እንዲሁ በቁጣህ አሳዳቸው፣ በመቅሰፍትህም አስደንግጣቸው። ፊታቸውን እፍረት ሙላው፣ አቤቱ ስምህንም ይፈልጋሉ። ይፈሩ ለዘላለምም ይታወኩ፣ ይጎሳቆሉ ይጥፉም። ስምህም እግዚአብሔር እንደሆነ በምድር ሁሉ ላይም አንተ ብቻ ልዑል እንደሆንክ ይወቁ። መዝሙረ ዳዊት 83 የሰራዊት አምላክ ሆይ ማደሪያዎችህ እንደምን የተወደዱ ናቸው። ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቅማለች። ልቤም ሥጋዬም በሕያው አምላክ ደስ ተሰኘ። ወፍ ለእርሷ ቤትን አገኘች፣ ዋኖስም ጫጩቶቿን የምታኖርበት ቤት አገኘች። የሰራዊት አምላክ ንጉሴ አምላኬ ሆይ እርሱ መሠዊያህ ነው። በቤትህ የሚኖሩ ሁሉ የተመሰገኑ ናቸው፣ ለዓለምና ለዘላለምም ያመሰግኑሃል። አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው። በልቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና። ከኃይል ወደ ኃይል ይሄዳሉ፣ የአማልክት አምላክ በጽዮን ይታያል። የሰራዊት አምላክ አቤቱ ጸሎቴን ስማ፣ የያዕቆብ አምላክ ሆይ አድምጥ። አቤቱ መታመናችንን እይልን፣ ወደ ቀባኸው ፊት ተመልከት። ከአእላፍ ይልቅ በአደባባዮችህ አንዲት ቀን ትሻላለች። በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ። እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም። የሰራዊት አምላክ ሆይ በአንተ የታመነ ሰው ምስጉን ነው። መዝሙረ ዳዊት 84 አቤቱ ለምድርህ ሞገስ አደረግክ፣ የያዕቆብንም ምርኮ መለስክ። የሕዝብህን ኃጢአት አስቀረህ፣ አበሳቸውን ሁሉ ከደንክ፣ መዓትህንም ሁሉ አስወገድክ። ከቁጣ መቅሰፍት ተመለስክ። የመድኃኒታችን አምላክ ሆይ መልሰን፣ ቁጣህንም ከኛ ላይ መልስ። በውኑ ለዘላለም ትቆጣናለህን? ቁጣህንስ ለልጅ ልጅ ታስረዝማለህን? አቤቱ ትመለሳለህ፣ ታድነንም አለ። ሕዝቡንም ወደ አንተ ደስ ይላቸዋል። አቤቱ ምሕረትህን አሳየን፣ አቤቱ
መድኃኒትንም ስጠን። እግዚአብሔር አምላክ የሚናገረውን እሰማለሁ። ሰላም ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱ ይናገራልና። ነገር ግን ክብር በምድራችን ያድር ዘንድ ማዳኑን ለሚፈሩት ቅርብ ነው። ምሕረትና እውነት ተናገሩ፣ ጽድቅና ሰላም ተስማሙ። እውነት ከምድር በቀለች፣ ጽድቅም ከሰማይ ተመለከተች። እግዚአብሔር በጎ ነገርን ይሰጣል፣ ምድራችንም ፍሬዋን ትሰጣለች። ጽድቅ በፊቱ ይሄዳል፣ ፍለጋውንም በመንገድ ውስጥ ያኖራል። መዝሙረ ዳዊት 85 አቤቱ ጆሮህን ወደ እኔ አዘንብል፣ አድምጠኝም፣ ችግረኛና ምስኪን ነኝና ቅዱስ ነኝና ነፍሴን ጠብቅ። አምላኬ ሆይ አንተን የታመነውን ባሪያህን አድነው። አቤቱ ቀኑን ሁሉ ወደ አንተ ጮኻለሁና ማረኝ። የባሪያን ነፍስ ደስ አሰኛት። አቤቱ ነፍሴን ወደ አንተ እነሳለሁና። አቤቱ አንተ መሐሪና ይቅር ባይ ነህና ምሕረትህም ለሚጠሩት ሁሉ ብዙ ነውና። አቤቱ ጸሎቴን አድምጥ፣ የልመናዬንም ድምፅ ስማ። ትመልስልኛለህና በመከራዬ ቀን ወደ አንተ እጠራለሁ። አቤቱ ከአማልክት የሚመስልህ የለም፣ እንደ ሥራህም ያለ የለም። ያደረግካቸው አሕዛብ ሁሉ ይመጣሉ፣ አቤቱ በፊትህም ይሰግዳሉ፣ ስምህንም ያከብራሉ። አቤቱ ድንቅ የምታደርግ አንተ ታላቅ ነህና፣ አንተም ብቻ ታላቅ አምላክ ነህና። አቤቱ መንገድህን ምራኝ፣ በእውነትህም እሄዳለሁ። ስምህን ለመፍራት ልቤ ደስ ይለዋል። አቤቱ አምላኬ ሆይ በልቤ ሁሉ አመሰግንሃለሁ፣ ለዘላለምም ስምህን አከብራለሁ። ምሕረትህ በእኔ ላይ ታላቅ ናትና፣ ነፍሴም ከታችኛይቱ ሲኦል አድነሃታልና። አቤቱ አመፀኞች በእኔ ላይ ተነስተዋልና፣ የክፉዎችንም ማኅበር ነፍሴን ፈለጓት፣ በፊታቸውም አላደረጉህም። አቤቱ አንተ ግን መሐሪና ሩህሩህ አምላክ ነህ፣ መዓትህ የራቀ ምሕረትህም እውነትህም የበዛ። ወደ እኔ ተመልከት ማረኝም፣ ለባሪያህ ኃይልህን ስጥ፣ የሴት ባሪያህንም ልጅ አድን። ምልክትህንም ለመልካም ከኔ ጋር አድርግ፣ የሚጠሉኝ ይዩ ይፈሩም። አቤቱ አንተ ረድተኸኛልና አጽንተኸኛልምና። መዝሙረ ዳዊት 86 መሠረቶቹ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ ባንቺ የተከበረ ነገር ይባላል። የሚያውቁኝን ረዓብንና ባቢሎንን አስባቸዋለሁ። እነሆ ፍልስጤማውያን፣ ጤሮስም፣ የኢትዮጵያ ሕዝብ እነዚያ በዚህ ተወለዱ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱም ልዑል መሰረታት። እግዚአብሔር ለሕዝቡ በውስጧም ለተወለዱት አለቆቿ በመጽሐፍ ይነግራቸዋል። ባንቺ የሚኖሩ ሁሉ ደስ እንደሚላቸው ይነግራቸዋል። ሰቀልዎ ሶበ ሰቀልዎ ሶበ ሰቀልዎ ለእግዚእ